እሺ መንሱብ ከሚሆኑ ቃላቶች ወይ ቦታዎች መካከል ሙስተስና እስቲስና የሚወጣው ነገር ብለን እንይዘዋለን በአማርኛ። እሺ قال المصنف رحمه الله باب الاستثناء سلا استثناء بمعنى المستثنى استثناء የሚወጣው استثناء ማውጣት ለይቶ ማውጣት የሚለውን ነገር ስለዛ ነው የሚነገረው። وحروف الاستثناء شرح ላይ ያው ስለ እሱ ታሪፍ ስለምናይ ችግር የለውም። وحروف الاستثناء يا استثناء حرفዎች ثمانية ስምንት ናቸው። وهي إلا وغير وسوى وسوى وسواء وخلا وعدا وحشا ይለናል ማለት ነው። እንግዲህ حرف ሲለን حرፏ ማን ብቻ ናት? ቢአላ صح إلا ነው። وغير وسوى وسوى وسواء ያለው على صح ስም ነው። وخلا وعدا وحشا ያለው ደግሞ أحيانا وتارة يكون حرفا وتارة يكون فعلا ስለዚህ ወደሱን ደግሞ ለብቻ እናየዋለን። አሁን በዋናነት የምናየው ዛሬ ኢላ ነው። ስለዚህ حروف ሲባል እዚህ ጋር على التغليب يعني ኢላ በዋናነት ኢላ ስለሆነች ነው። በዋናነት ኢላ ስለሆነች حروف ብሎ ያጠቃልላል ማለት ነው። الشرح المستثنى مستثنى تعريف ميراجلنا تعريفه هو الاسم المذكور سمنو المذكور يميتጠቀስ ስም ነው بعد إلا كإلا በኋላ أو إحدى أخواتها ከቢጦቿ ከሌሎቹ ከغير ወሲባ ያለው ማለት ነው። مخالفا ምንድነው ያ የሚጠቀሰው? مخالف ሆኖ ነው ካለፈው ነገር مخالف ሆኖ ነው የሚጠቀሰው። በምንድነው مخالف ሲባል لما قبلها في الحكم بحكم مخالف ሆኖ ነው። ምሳሌ قام القوم ሰዎች ቆመዋል። የዚህን ጊዜ قام القوم ስንል ማን ገባ? ሙሐመድም ዘይድም የሚለው ነገር ሐሳቡ እንደጥቅል ገብቷል። ወይም ደግሞ ማን እስቲስና እንደሆነ አይታወቅም። ያልገባው ነገር አይታወቅም እና እኛ የሆነ አካል አስወጥተን ሊሆን ይችላል ወይ የሆነ ነገር አላስገባም ሊሆን ይችላል። ሙሉ ለሙሉ ጭራሽ ቀውም ስንል እዛ ነገር ውስጥ አይገባም ይችላል አስለን ማለት ሲአለ ልክ ላ ኢላሃ ኢላላህ እንዳልነው ማለት ነው። አስለን ኢላህ ላ ኢላሃ የሚለው ውስጥ አላህ ሱብሓነሁ ወተዓላ ውስጥ አልገባ አስለን። ታዲያ ለምንድነው ኢላ በማመጣበት ምክንያት ይሄን ባላመጣ ሰው ላይ ምናልባት እዛ ይገባል የሚል ወህም እንዳይኖር አይ ጭራሹን እዚህ ውስጥ እንደሌለ ለማሳወቅ ያክል ነው። መጀመሪያው አልገባም ያንን ነገር ደግሞ ለማሳወቅ ያክል ነው ማለት ነው። ኢላ ዘይደን ስንል ደግሞ ኢላ حروف استثناءات ዘይደን ስንል ሙስተስና ከማን ውስጥ? ከቀውም ውስጥ ሙስተስና ሆኖ ወጣ። ስለዚህ ቃል ምን ሆነ? መንሱብ على الاستثناء ሆነ ማለት ነው። አቡ فعل ماضي ግልጽ አይተናል። القوم فاعل مرفوع وهو مستثنى منه شرط ነው ስለሚያመጣልን እናየዋለን። ሙስተስና ማለት ከዚህ ላይ የሚወጣው እስቲስና የሚወጣው አይደለ? ከዚህ ውስጥ የሆነ ከፊል ነገር بعض ሊወጣ ነው። إلا حرف استثناءات مبني على السكون زيدا مستثنى منصوب وعلامة نصبه فتحة ظاهرة يقلص مستثنى ነው مستثنى ማለት የወጣው ነገር ማለት ነው። زيد ايوه منصوب ነው وهو مخالف ነው ደግሞ አለ ተቃራኒ ነው። لما قبل إلا في الحكم كإلا በፊት ላለው حكم مخالف ነው። ምን ማለት ነው? قام القوم ስንል ሰዎች ቆመዋል ስንል حكم سنة حكم ሰዎች መቆማቸውን حكم ሰጠን። ከዛ ኢላ ዘይደን ስል ያንን حكم ለዘይድ ምን አደረግን? ነፊ አደረግን፣ ውድቅ አደረግን። ዘይድስ አልቆመም ማለት ነው። ግልጽ አይደለ? ያንን حكم ከዘይድ ላይ ደግሞ እንደገና ሙኻሊፍ አደረግነው ተቃራኒ ማለት لما قبل إلا ከኢላ በፊት ያለው حكم አለ። ያንን حكم ምንም አይነት حكم ይሁን ለዘይድ ያንን حكم አልሰጠነውም ማለት ነው። ሙኻሊፍ ነው ማለት ነው። طيب لأننا حكمنا على القوم بالقيام حكم ستن حكمنا مالت فرد ستن ما يتفرد قام قومه قام خرج زيد جاء زيد سنل لزيد حكم يستن ما يتحكم ممطعتون مهيدون يستن وإلى قوم يستن مالت. طيب وعلى زيد بعدم القيام لزيد دم من ستن حكم ستن بعدم القيام قيام على منور مقوم على منور لزيد ستن لا قوم وجست
ለቀውሞቹስ ለቀውሙ ደግሞ መቆማቸውን ለህዝቡ ቀውም ለሚለው ቃል መቆሙን ሁክም ሰጠን። ለዘይድ ደግሞ አለመቆሙን ሁክም ሰጠን ማለት ነው። طيب ويتضح مما سبق ግልጽ ይሆናል ላለፈው أن الاستثناء ምንለው ነገር يشمل على 3 أركان ሶስት ነገሮችን ያካትታል አለ። ኢስቲስና አሁን እስከ ዛሬ ድረስ እስካሁን ማን ነው ይሄ ጠቀስነው ነገር ሶስት ነገሮችን ያካትታል ሙሉ ለኢላም ለገይርም ለሲወም ለሁሉም ማለት ነው። እንዳጠቃላይ ኢስቲስና እዚህ ጋር የሚያበራራው ሶስት ነገር ያካትታል። الأول الاستثناء ከሱ ወጣለት ነገር المذكور قبل إلا ከኢላ በፊት የሚጠቀሰው ማ ቀውም ያለውን ይችላል ነገር እንችላለን ማለት ነው። እሺ وهو المذكور قبل إلا يعرب على حسب وقعه في الجملة በጅምላው ላይ ደቆነት ይደረጋ እዚያው ፋይል ነው መረረቱ ቢቀውሚን ስል በሐርናት ቀውምን ደረረችው እንላለን። ራይቱ ቀውመ መፍሁም ይሄ ለሐብ علامه ማለት እንደ ሌላ ጊዜ ኢራብ እንደ ኢላ ባይራውን ይዝም ቢብሽ ነው ኢራብ አርጎ ተመልቀው ፋይል ነው። ራይቱ ፍል ቢ ቀውሚን البحر ራይቱ አምባ በተስከቡ በእንደዚህ ነው መልኩ ማለት ነው። ስለዚህ ሙስተስና ሚንሁ ምንለው ኢላ መጣም አልመጣም ይሄ እንደ ሌላ አርጋችሁ አብናታለት ይሄ ኢላ የዚች የቀውም ኢራ እንደ ዓም እንደገባበት ሁኔታ ነው ማለት ግልጽ ነው ይሄ። والثاني ሁለተኛው አዳቱ الاستثناء እሺ طيب ايوه الاول المستثنى منه مستثنى የሚወጣበት المستثنى منه ማለት ከሱ ላይ مستثنى አሁን ويتضح مما سبق ان الاستثناء يشتمل على 3 اركان ሶስት ሩክኖች አሉት ማለት ነው። ግልጽ ነው አይደል? ይሄ استثناء የምንለው ነገር ማለት ነው። የመጀመሪያው الاول المستثنى منه هو ደግሞ الاسم ስሙ አذكور የተቀሰ قبل الا ከኢላ በፊት ያለው የትኛው قام القوم الا ከማለታችን በፊት ቀውም ያለው ማለት ነው። ስም ነው መዝኩር ነው። እሺ يعرب على حسب موقعه في الجمله በጁምላ ላይ እንደገባበት ሁኔታ ኢዕራብ ይደረጋል። ለምሳሌ قام القوم ስንል መርፉዕ ነው ማፋዒል ነው መርፉዕ علامة رفعه ضمة ظاهرة። እሺ رأيت القوم منصوب علامة نصبه مررت بقوم بحرف جر قوم مجرور بالباء وعلامة جره كسرة ظاهرة እንደገባበት ሁኔታ ኢዕራብ ይደረጋል ቀውም ያለው እዚህ ጋር ምንም አይነት ከኢላ ጋር የሚያገናኘው ነገር የለም የቀውም ያለው ኢዕራብ ማለት ነው። ብቻ ይሄ ይጠቀሳል ነው قام رأيت ضرب خرج ምንም ተጠቅሱት እንዳለ ፊዕል ማለት ነው። እሺ والثاني ሁለተኛው ደግሞ አዳቱ الاستثناء የኢስቲስናእ መሳሪያ وهي إلا وغير بلغاتها وسوا ያለው سوا ያለው ያው ነው ናቸው بمعنى إلا ማለት ነው። وخلا وعدا وحشم እነዚህ ከዚህ ይጠቀሳሉ ከምን በኋላ قام القوم ካላችሁ በኋላ إلا غير سوا غير سوا خلا عدا حشا ከነዚህ ውስጥ አንዱ ማለት ነው። طيب والثالث ከዛ ውስጥ ከዚህ ከቀውም ውስጥ ሙስተስና የሚወጣው ማን ነው ስትሉ وهو المستثنى መጠቀስ አለበት። እሱ ደግሞ هو الاسم ነው المذكور የሚጠቀስ بعد أداة الاستثناء ከነዚህ ከእስቲስናዎች ውስጥ ቀጣይ ኢዕራብ ሁክም አለው ማለት ነው። ሙክተሊፈቱን የተለያየ ሁክም ነው ያለው። ለምን ከተባለ بحسب አዳት እንደየ አዳቶቹ እንደነ ኢላ ከሆነ غير ከሆነ ከሆነ ይለያያል። እሱን ልናይ ነው። أشار إليها المصنف فيما يلي رون ሊያስተላልፍልን እዚህ ምን ፈልገው ማን ነው ሙስተስና ከኢላ ወይ ከነዚህ ከሲ አይነት ኢዕራብ ነው የሚል ذكر ነው። طيب
ኢዕራቡ ልስሚ ልዋቂዕ ባዕደ ኢላ ከኢላ በኋላ ያለውን ሊነግረን ነው። አሁን ይችን እንማራትና ኢላን ከዛ ደግሞ በቀጣይ እነዛ ቀጣዮች እንማራለን። ቃለ ልሙሰኒፉ ረሒመሁላህ ፈልሙስተስና ቢኢላ በኢላ ሙስተስና የሚሆነው ቃል ዩንሰቡ ኢዛ ካነ ልከላሙ ታመን ሙጀበን ከኢላ ቀጥሎ ያለው ቢኢላ የሚነሰበው ዩንሰቡ ይነሰባል ኢዛ ካነ ከላሙ እንዳጠቃላይ ጁምላው ማለት ነው አረፍተ ነገሩ ታም ከሆነ የተሟላ ከሆነ ሙጀበን ደግሞ ሙጀብ ማለት መንፊ ያልሆነ ውድቅ ያልሆነ አረፍተ ነገር ከሆነ ማለት ነው። ይመጣልናል እሱ ችግር የለውም። ምሳሌ ቃመል ቀውሙ ኢላ ዘይደን ስንል ወኸረጀ ናሱ ኢላ ዐምረን ስንል ማለት ጠይብ ወኢን ካነ ግን ከላሙ ግን ከሆነ አሁን ሸርህ ላይ ስለመጣ እናብራራዋለን። ወኢን ካነ ልከላሙ መንፊየን መንፊይ ከሆነ ግን ታም ነው ከላሙ የተሟላ ነው። ላኪን መንፊ ማለት ነፊ የቀደመው ማለት ነው። ያይ ማ ወይ ላ ማቃመ ትላላችሁ ማ ضرበ እያላችሁ ማለት እሺ ጃዘ ፊህ البدل والنسب على الاستثناء بدل ማድረግ ይቻላል በሁክም በኢዕራብ ማለት ነው። በሁክም ሳይሆን በኢዕራብ በደል ማድረግ ይቻላል በሁክም እንዳለ ሆኖ የራሱን ይዞ ማለት ነው። አው والنسب على الاستثناء እንደነዚህ እንደላይኛው ደግሞ استثناء ማድረግ ይቻላል ማለት ነው። ናሁ ምሳሌ ማቃመ ይሄው ነፊ ማለት ይሄ ነው። ነፊ ተቀደመው የቀደሙስ ታመ ሙጀብ ሲባል ነፊ ያልቀደመውም ታምነው ያው ይሄ ናስ የሚለው ሙስተስና ሚንሁ ተጠቅሷል እንመጣበታለን። እሱ አሁን ናሁ ማለት ያ ነው። እሺ ከላሙ ናቂሰን ካነ على حسب العوامل እንደ ኢላ ባይገባ ኖሮ ምን አይነት ኢዕራብ ነበር የሚሰጠው? ልክ እንደዛ ነው የሚሆነው ማለት ነው። ምሳሌ ናሁ ማቃመ ኢላ ዘይዱን ስትሉ አሁን ኢላን አስወጡት እስኪ እና ማንም ቢገባም ችግር የለውም። ማቃመ አሁን ማንም ብታስወጡ ቃመ ዘይዱን አይደል ፋዒል ነው አይደል የሚሆነው። ረአይቱ ኢላ ቢወጣ ረአይቱ ዘይደን ትላላችሁ። በቃ ምንድነው የሚሆነው? ይሄ ዘይድ ፋዒል ነው የሚሆነው የዚህን ጊዜ ኢላ ሲቀር የሚለውን ማዕና እንዳለ ሆኖ ላኪን በኢዕራብ ደረጃ ግን ፋዒል ነው የምትሉት ማለት ነው። ወማ ضربቱ ይሄው መጣ። ወማ ضربቱ አልመታሁም ማለት ማን እንዳልተመታ አልታወቀም አልቀሳ ማለት ነው። እዚህ ላይ ኢላ ዘይድን ዘይድ ሲቀር አልክ የዚህን ጊዜ በኢዕራብ ሁክሙ ምንድነው የሚሆነው? ነስብ መፍዑል ቢሂ ነው የሚሆነው። ለምን ኢላ ቢወጣ ምንድነው የሚሆነው? ضربቱ ዘይደን ነው አይደል የምትለው? ضربቱ ዘይደን በቃ ልክ እንደዛ ነው። ኢዕራብ ብታደርጉ መፍዑል ቢሂ መንሱብ ኢላስ ሙልጋት ናት ስራ የላትም ማለት ይሄንን እንድትነሰብ አታደርግም ማለት ነው። ስለዚህ ምንድነው ይሄ? እሺ ምንድነው የሚሆነው? የዚህን ጊዜ ሙልጋት ነው የሚሆነው። ሲቀር የሚለው ማዕና እንዳለ ሆኖ የሆነ ሲቀር የሚለው ማዕና አለ በኢዕራብ ደረጃ ግን የላትም ስራ። ወማ መረርቱ አልክ ኢላ ቢዘይድን አያችሁት? ወማ መረርቱ ኢላ ቢዘይድን እንላለን ማለት ነው። አልተጠቀሰም። አላለፍኩም በማን እንዳላለፈ አልተጠቀሰም። በዘይድ ብቻ እንዳላለፈ ነው የተጠቀሰው ማለት ሙስተስና የሚወጣበት ነገር የለም። ስለዚህ እሱ ስለሌለ ምን ያደረግነው ሙልጋት ይሆንና እንደ ኢላ ባይኖር ማመረቱ ቢዘይድን እንዳልክ ይቆጠራል ማለት ነው። ወደ ሸርህ ስንገባ ይሰማል። አሽርህ አሁን ሸርህ ሊገባ አሁን ስለ ኢላ ብቻ ነው የምናየው። ከዛ ኢንሻአላህ በቀጣይ ሰፋ طيب شرح ላይ ስናይ لمستثنى بعد إلا 3 أحكام ስንት አህካም አለን? 3 أحدها وجوب النصب ነስብ ማድረግ ውጁብ የሆነበት ማለት ነው። እሺ ሄድ መለሳለ ኔትወርክ ውስጥ ትንሽ ያስቸግራል እኔ ጋር ይመስለኛል እኔ ዛሬ ማለት ነው። وجوب النسب ማለት إن كان الكلام قبل إلا تاما مثبتا كلام من كونه تاما مثبتا يعني تام وما ذكر في المعنى منه
ሙስተስና ሚንሁ የተጠቀሰ ከዛ ቃል ከዛ ውስጥ አውጥተን የሚወጣለት ነገር የተጠቀሰ ማለት ነው። ምሳሌው ላይ እናየዋለን። ወልሙስበት ምን ነው ደግሞ هو الذي لم يتقدم عليه النفي نفي ያልተቀደመ ላም ይሁን ማም ይሁን ያልተቀደመ ማለት ነው። مثاله قام القوم الا زيدا አሁን ነው ታም ማለት ነው። قام هو ما ذكر فيه المستثنى منه قوم ማለት ነው። ግልጽ ነው አይደል? قوم ትላላችሁ። አይዋ እሺ ሙሐመድ ቆም ያለው والمثبت ያልነው ደግሞ ሙስበት ማለት ነፊ ያልተቀደመ هو الذي لم يتقدم عليه النفي نفي ተቀደመ ما قام ما አላለም ላ አላለም። ስለዚህ ይሄ ሙስበትም ታም ነው ማለት ነው። እሺ ግልጽ ነው አይደል? የዚህን ጊዜ ምን ይሆናል? ዘይደን የሚለውን ቃል መነሰብ ግዴታ ይሆናል ማለት ነው። ይሄ ነው ዋናው የዚህ ባብ ፍሬ። ኢዕራቡ ደግሞ ምንድነው? ዘይደን ሙስተስና መንሱብ ዓላመት ነስፈታቱን ዛሂራ ዋጂበን ነስብ ነው። ነስፈታቱን ዛሂራ ዋጂበን ነስብ ነው። ይሄ ዋናው በቃ የዚህ ባብ የኢላ ስራ ነው። ዋናው ክፍል الثاني جواز نسب البدل بدل ማድረግ ወይ ንስብ ማድረግ الكلام قال الا تمم فيه يلبታነ ይኮን ታምነው ሙስተስና ሚን ተጠቅሷል፣ ቀውም ተጠቅሷል፣ ወይ ናስ ሚል ተጠቅሷል። ላኪን መንፍይ ነው ነፊ ተቀድሞታል። የዚህ ሁለት ነው ይቻላል። ምን ማድረግ? በበደልነት ኢዕራብ ማድረግ ሁክሙ እንዳለ ሆኖ ሁክሙ ማለት የማዕናው እንዳለ ሆኖ በደል በኢዕራብ ይደረጋል፣ ወይም ልክ እንደሌሎቹ በኢዕራብ ነስብ ይደረጋል። ሚሳሉ ምሳሌ ማቃመ القوم ሰዎች አልቆም ኢላ ዘይዱን በሁለቱም ይቻላል ማለት ነው። እንዴት? አሁን ምን እንየው። ሚሳሉሁ ማቃመ القوم ታምነው አዎ ምን ለምን ቀውም ተጠቅሷል። ታም ማለት ከላሙ ፋዒል አለው ወይ ያኒ ማን ነው? ታም ማለት ሙስተስና ሚንሁ የሚወጣበት ከዛ ውስጥ የሚወጣበት ነገር ተጠቅሷል ወይ? አዎ ቀውም ተጠቅሷል። አዎ ከቀውም ላይ ነው የምናስወጣው እዚህ ጋር ስለሆነ ሐሳቡ ማለት ነው። እሺ ታም ነው መንፍይ ነው ወይ? አዎ ለምን ተባለ? ማ ተቀደመችው። ማ ተቀደመ። ቃመ القوم ቀውም አለ። አዎ ሙስተስና ተጠቅሷል። አዎ ኢላ ተጠቅሷል። አዎ ኢላ ዘይድ ላንዛ አይደለ? ኢላ ዘይደን ምን አድርጌው ነው? ኢላ ዘይደን ካልኩኝ ሙስተስና አድርጌው ነው። ሙስተስና መንሱብ ልክ እንደዚህኛው ማለት ነው። ለውጥ የለውም። በቃ ሙስተስና መንሱብ ዓላመት ነስፈታቱን ዛሂራ። ኢላ ዘይዱን ካልኩስ በደል ለማ ለቀውም ላለው ወልበደል የተባለ ሙብደል ሚንሁ ተሪሁ ቢዓላመት ረፊ በምንድነው የሚከተለው? ግን እዚህ ጋር የተፈለገው ምንድነው? በደል ሲባል በኢዕራብ ደረጃ ኢላሁን ምንድነው ማለት ማቃቁ ሰውቁም ዘይዱ አልኩኝ በአምና ማናስከት በበደል بعض من كل አድርገው ማለት ነው። በደሉ بعض من كل ከቀውም بعض ከፊሉ ማን ነው? ዘይድ ነው አድርገው ማለት ነው። ይህ በኢዕራብ ደረጃ ነው። በማዕና በሁክም ደረጃ ማቃመ አይደለም፣ ዘይድ አልቆመም ማለት አይደለም። በኢዕራብ ደረጃ ኢዕራቡ ማን ነው? ضمائر ነው። በዛ አስከትዩ ሲቀር የምትለዋን አድርገ ኢዕራብ እንደናስከት ማለት ሲቀር የሚለው ማለት ነው። طيب إعرابه زيد مستثنى جائز عندنا زيد تابع للمستثنى منه في إعرابها يجد في إعرابه بإعراب درجة تبعه في رفعه برفت حتى لو بقى مالتنا قلت سنور الله يسمال يسمال يا جماعة يسمال እሺ الثالث ሶስተኛው ደግሞ الإعراب على حسب العوامل። ይሄ ደግሞ ከሙስተስና ውጪ ሆነ። ለምን ከተባለ على حسب العوامل ማለት እንደ ሰሪ ሁኔታ ኢዕራብ ይደረጋል። ሙስተስና የወጣው ነገር إن كان الكلام ناقصا منفيا كلام ناقصም ነው መንፍይም ነው። والناقص ناقص ያልነው هو الذي لم يذكر فيه ነው هو الذي لم يذكر فيه المستثنى ተሳሚኑ አልተቀሰ እሺ ወልመንፊ መንፊ ነው። እንደገና ደግሞ ሙስተስና ሚን ማለት ተክስ መንፊ هو الذي تقدمه نفي
ሚሳሉ ምሳሌ ማቃመ አሁን ማ ነፊ ነው ተቀደመ። እሺ ጥሩ ማቃመል ቀውሙ የለም ቀውም የለም። አይ ወይም ደግሞ ማቃመ ናሱም የለም ምን ተቀሰም የዚህ ጊዜ ምን እንዋቂስ ነው። የዚህ ጊዜ ኢራቡን ኢላ ዘይዱን ስንል ኢላ አሁንም ማዕናው አለች ማዕና በማሲቀረሱ እንዳይረሳ ላኪን ሰራተም እዚህ ጋር ይሄ ኢራብ ሰላት ዘይዱን ምን ቢኢራብ ላድርጉ ዘይዱን ፋዒሉን መርፉዕ እንደ ሐሰቢ ዓዋሚሊ ኢላን አስወጡታውን እዚህ ጋር ይሄው ኢላን አስወጣሁት። ኢራብ አድርግ ብትባል ምንድነው የምትለው? ማቃመ ዘይዱን አይደለ ማንም ብትተው ቃመ ዘይዱን። እሺ ማራአይቱ ዘይደን ያን ብትተው ማለት ነው። እንዴት ነው የምታደርገው? ማራአይቱ ዘይደን ምንድነው ያደረከው? መፍዑል ቢ መንሱብ ዓላመቱ ነስፈታን ዛይራቱ አለ ማቃመ ኢላ ዘይዱን ፋዒሉን መርፉዕ አልሐሰቢ ዓዋሚሊ ነው ኢራብ የምታደርገው ማለት ነው። ግልጽ ነው አይደለ? ለምሳሌ እዚህ ጋር እንትን እንዳይል ማቃመ ኢላ ዘይዱን አልክ። ዘይዱን ያልክበት ምክንያት ምንድነው? አሁን ኢላን አስወጣሁት ማቃመ ኢላን ብቶ ዘይዱን ምንድነው የሚሆነው? እዚህ ጊዜ ማቃመ ዘይዱን ዘይድ አልቆም ስለ ፋኢላችን ነው አይደል? ማንም ብናስወጣ ቃመ ዘይዱን ይሆናል ማለት ነው። እሺ ማ ረአይቱ ዘይደን ኢላን አስወጥቼ ማለት ነው። ኢላ ማስገባበት ማ ረአይቱ ኢላ ዘይዱን ማን ኢላ ዘይድ ላ አፍወን መፍዑል ቢ ስለሆነ ኢላ ዘይዱን ማ ረአይቱ ኢላ ዘይደን ለምን ኢላ ማስወጣ ምንድነው የሚሆነው? ረአይቱ አየሁ ማንን ዘይደን መፍዑል ቢ መንሱብ ዓላመቱ ነስፈታን ዛይራቱ ኢላስ እዚህ ጋር ኢላ ሙልጋት ኢራቡሁ ዘይዱን ፋዒሉን መርፉዕ ዓላመቱ ረፊዕ ضማ ኢላስ ኢላ ሙስተስና ሙልጋት ናት ስራ የላትም ላ አመለ ለሃ ምንም አይነት ስራ የላትም። ማዕናዋስ ማዕናዋ አለች። አሁን ግልጽ ነው አይደለ? ልክ ለምንድን ነው የሚሆነው? አንደኛ ነፊ ያለ፣ ሁለተኛ ደግሞ ሙስተስና ሚኑ አልተጠቀሰም። ማራይቱ ስትል አላየሁም ማልክ አልተጠቀሰም። ማራይቱ ስትል አላየሁም ማልክ ያልታዩ ሰዎች አልተጠቀሰም። ማራይቱ አላየሁም ዘይድን ሲቀራ ዘይድን አይተሃል ማለት ነው። እሺ ያልታዩትስ አልተጠቀሰም እዚህ ጋር። ስለዚህ ምን ይሆናል? ዘይድ ማን ነው? አልሐሰቢ ዓሚሊ ኢላ ረአይቱ ዘይደን እንደምትለው ይሆናል።